ፀጉርን በእጥፍ የሚያሳድገው የህንዶችን ቅባት በቤታችን እናዘጋጅ። ዛሬ በዚህ ቪዲዮ የማሳያቸው ህንዶች በብዛት ለፀጉራቸው የሚጠቀሙትን የፀጉር ቅባት ነው በቤታችን የምናዘጋጀው። ከፊታችሁ ለሸሸ፣ ለሚነቃቀልባችሁ፣ አላድግ ላለን ሽበት ላለባችሁ በሳምንት 3 ጊዜ የምትቀቡትን ለልጅ ላዋቂ የሚሆን ልዩ የሆነ የፀጉር ቅባት አብረን በቤት ውስጥ እናዘጋጃለን። ይህን ቅባት ታመሰግኑኛላችሁ። ከዚህ በፊትም የተጠቀሙት ሁሉ እጅግ በጣም የወደዱት እኔም መመሰክርለት 100% መመሰክርለት የፀጉር ቅባት በቤታችን እናዘጋጅ። ሰላም፣ እንኳን ወደዚህ ቢዩቲ ዩቲዩብ ቻናል በሰላም መጣችሁ ቤተሰቦቼ። ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። አዳዲስ ቪዲዮዎች ቶሎ እንዲደርሷችሁ የደውል ምልክቷን መጫናችሁን እንዳትረሱ። ዛሬ ይህንን በጣም ድንቅ የሆነ ዘይት ለማዘጋጀት የሚያስፈልጉን ግብአቶች አንድ ባንድ በምታዩት መልኩ አዘጋጅተናል። ነጭ ሽንኩርትና መካከለኛ የሆነ ቀይ ሽንኩርት አለን። ሌላው የምንጠቀመው እጅግ በጣም ለፀጉር ተስማሚ ለተለያዩ ችግሮች መፍትሄ የሆነውን ጥቁር አዝሙድ እንጠቀማለን። ጥቁር አዝሙድ እንደምትፈልጉት መጠን መጠቀም ትችላላችሁ። እኔ በዚህ በምታዩት መልኩ ነው ያዘጋጀሁት። ድጋሚ ስለምጨምር ቪዲዮውን እስከ መጨረሻው ድረስ ማየት እንዳትረሱ። ሌላው የፀጉርን ጥቁረት የሚጨምር ፀጉርን የሚያሳድግ ፎሮፎር የሚያጠፋልን አብሽን እንጠቀማለን። አብሽ ለፀጉር እድገት፣ ለፀጉር በአጠቃላይ ለጤንነቱ፣ ለውበቱ ቀለሙን እንዲያመርት ጥቁር የሆነ ቀለም እንዲኖረው ይረዳናልና እጅግ በጣም ጠቃሚ ነው። ከጥቁር አዝሙድ ቀጥሎ አብሹን አድርገናል ማለት ነው። ሌላው ቤይ ሊቭስ የሚባለው በአማርኛ የባህር ቅጠል፣ ምናልባት አይዶኖ የምታውቁት ካላችሁ እባካችሁ ስሙን አስቀምጡልኝ። እኔም እዚህ ውጭ ከወጣሁ እንጂ አገር ቤት ተጠቅሜው አላቅም፣ ግን በጣም ቆንጆ ነው። ቤይ ሊቭስ ይባላል። ለምግብ ማጣፈጫነት እንጠቀመዋለን። ቤይ ሊቭስ የተወሰነ ፍሬ እንደ 5-6 ፍሬ የሚሆን እንደምታዩት ቅጠሉን እሱን እንጠቀማለን። የዚህን ቅጠል በአማርኛ የምታውቁት እባካችሁ ኮሜንት ላይ ጻፉልኝ። ሌላው ለፀጉር መነቃቀል፣ ለፎሮፎር በጣም ብዙ ጠቀሜታ ያለው ፀጉርን የሚያሳድግ ፀጉርን ከታች ከስሩ በደንብ አድርጎ እንዲበቅል ማድረግ የሚችለውን የቅርንፉድን ፍሬ ነው የምንጨምርበት። የቅርንፉድ ፍሬ እኔ 1 ማንኪያ ነው የተጠቀምኩት በምታዩት መልኩ ማለት ነው። የተጠቀምኩት ሽንኩርት ደግሞ ግማሽ ሚዲየም የሚሆን መካከለኛ የሆነ ሽንኩርት ነው። 5 ፍሬ የሚሆን ነጭ ሽንኩርትም ተጠቅም ያለው። እዚህ ጋር ፍሬሽ ዝንጅብል የተከተፈ ታጥቦ የተከተፈ ፍሬሽ ዝንጅብል ተጠቅም ያለው። ዝንጅብል ለተመለጠ ፀጉር፣ ለሸሸ ፀጉር፣ አልወጣም ላለ በቃ መላጣ ለሆነ ፀጉር በጣም ለማብቀል ይረዳልና እና ዝንጅብልንም እናካትታለን ማለት ነው። ዛሬ የተጠቀምናቸው እጅግ በጣም ፀጉርን ለማሳደግ ለማብቀል የሚረዱ ግብአቶችን ነው። ይሄን ነገር በነገራችን ላይ ከዚህ በፊትም ተጠቅሜው እኔ በጣም የወደድኩት ነው። ስለዚህ ለእናንተም ሰራሁላችሁ። የወይራ ዘይትና ሰንፍላወር ኦይል፣ የሱፍ አበባ ኦይል ለምግብነት የምንጠቀመው የዘይት አይነት ማለት ነው። እኔ ሁለቱን አይነት ነው የተጠቀምኩት። እናንተ ወይ የወይራ ዘይት ወይም ደግሞ ሰንፍላወር ኦይሉን የሱፍ አበባውን ዘይት መጠቀም ትችላላችሁ። አንዱን የዘይት አይነት መጠቀም ትችላላችሁ። ወይም ደግሞ 2 ኮኮናትም ካላችሁ ጨምራችሁ ማዘጋጀት ትችላላችሁ። እጅግ በጣም ቆንጆ ነው። በእኩል መጠን እንግዲህ ሁለቱንም ዘይት እኩል አድርጌ ነው የምጠቀመው። የወይራ ዘይት በጣም ለፀጉር ቫይታሚን ኤ በውስጡ ስላለ በጣም ለፀጉር እድገትም ሆነ ጤንነትም ሆነ በጣም ቆንጆ ነው። በተለይ ደግሞ በእንደዚህ አይነት መልኩ ሲዘጋጅ እጥፍ ድርብ የሆነ ውጤት ይሰጠናል ማለት ነው። ሰንፍላወር ኦይልም በውስጡ በጣም ቀለል ያለ የኦይል አይነት ነው። ላይት ነው። ለፀጉራችን ስር በደንብ ዘልቆ የመግባት ባህሪ ያለው። ብዙ ጊዜ እንደዚህ እሳት ላይ የሚጣዱና የሚሰሩ ዘይቶችን ሳዘጋጅ የሰንፍላወር ኦይል ወይም ደግሞ የሱፍ አበባ ነው የሚባለው የሱፍ አበባ ዘይት ነው የምጠቀመው። ቅድም እንዳያችሁት ማለት ነው። በጣም ቆንጆ ነው። ኦይሉን በደንብ አድርጎ የጨመራችኋቸውን ነገሮች በደንብ አድርጎ መሸከም ይችላል። ከዛን ፀጉራችሁ ላይ ስትቀቡ ደግሞ በደንብ ወደ ፀጉራችሁ ስር ዘልቆ የመግባት ባህሪ አለውና ብዙ ጊዜ ዘይት ስታዘጋጁ በእነዚህ ዘይቶች ብታዘጋጁ በጣም ውጤታማ ነው። ኮኮናት ኦይል የምታገኙ ኮኮናት ኦይል ጨምሩበት።
እንግዲህ በምታዩት መልኩ ሁሉንም አንድ ላይ አድርጌ ያዘጋጀሁትን ግብአት በእሳት ላይ እጥደዋለሁ። እሳት ላይ ስጥደው በጣም ኃይለኛ የሆነ እሳት አይደለም፣ መካከለኛ የሆነ እሳት ላይ ጥድና በደንብ አድርጌ ከሽንኩርቱ ላይ፣ ከቀይ ሽንኩርቱ ላይ፣ ከቅርንፉዱ፣ ከጥቁር አዝሙድ፣ ከአብሹ ላይ ያለውን ኢንግሪዲየንት በአጠቃላይ ያለውን ንጥረ ነገሮች ወደ ዘይቱ እንዲጋባልን ቀስ ባለ እሳት ብራውን እስከሚሆን ድረስ በምታዩት መልኩ እጄ ሳያርፍ ማለት ነው። ከታች አብሹና ቅርንፉዱ ከታች ይዘቅጣል ማለት ነው። ከታች ስለሚዘቅጥ እንዳያርባችሁ ፕሊስ ጥዳችሁት እንዳትሄዱ፣ እዛው ቆማችሁ ቀስ እያላችሁ ማማሰል። ምክንያቱም እነዚህ ሌሎቹ ከታች ይዘቅጣሉ። ሽንኩርቱና ቤሊፍሱ እንዳያችሁት ከላይ ነው ያለውና ከስሩ ሳትጠፉ እዛው ጋር ቁጭ ብላችሁ ማማሰል። እውነት ለመናገር ይሄንን ዘይት ስታዘጋጁ ትንሽ በርከት አድርጋችሁ ጨመር አድርጋችሁ አዘጋጅታችሁ ትንሽ ረዘም ላለ ጊዜ ለምሳሌ ለ3 ወር እንደዚህ ብትጠቀሙት በጣም ነው የምትጠቀሙበት። በሳምንት 3 ቀን ቶሎ ለውጡን ለማግኘት። ምክንያቱም በጣም ፀጉራችን የተጎዳ ከሆነ ቶሎ አድርጎ ነው የሚመልስልን። በተለያየ ምክንያት ፀጉራችሁ የተበላሸባችሁ ፕሊዝ ይሄን የፀጉር ቅባት ተጠቀሙት ማለት ነው። እንግዲህ እንደዚህ ብራውን እስከሚሆን ቆም ያጠገቡ ካማሰልኩት በኋላ በእሳት ላይ ቀጥ ብለን የምናደርገው ምንድን ነው? ሁሉንም ነገሮች እናጠለዋለን። ቅድም የጨማመርናቸው ኦልሬዲ ሁሉንም ነገር በደንብ አድርጎ ዘይቱ ስለያዘልን በእሳት ላይ እናጠለውና ዘይታችንን እናገኛለን ማለት ነው። ይህንን ዘይት እንግዲህ እንግዛው ብንል በጣም በውድ የምንገዛው የዘይት አይነት ነው። ምክንያቱም እነዚህ የጨመርናቸው ነገሮች ሁሉም በሚባል ደረጃ ለፀጉር ትልቅ አስተዋጽኦ ያላቸው ናቸው፣ የምታውቋቸውም ናቸው። እንደው በዚህ መልኩ ሰርቼ ላሳያችሁ ብዬ ነው። እንግዲህ እንደዚህ ካጠለልነው በኋላ የምናደርገው ደግሞ ይሄንን ዘይት እንዘፈዝፈዋለን። እንዳልኳችሁ ይሄንን ዘይት ለአንድ ቀን የምንጠቀመው ስላይደለ ሎንግ ታይም ነው የምንጠቀመው። ተደጋጋሚ ለ3 ወር ለ2 ወር አዘጋጅተን ነው የምንጠቀመው። ስለዚህ ምንድን ነው የማደርገው? ቀጥዬ የማሳያችሁን ነገር አሳያችኋለሁ። እዚህ ድረስ የምትከታተሉ ቤተሰቦቼ፣ እዚህ ድረስ ያያችሁት ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። እንግዲህ ወደ ቪዲዮ ስንሄድ ደግሞ እዚህ ጋር በተጨማሪ ምን አዘጋጅቻለሁ? ነጭ ሽንኩርት 3 ፍሬና ትንሽዬ የሆነ ዝንጅብል አዘጋጅቻለሁ። ይሄንን ምን እንደማደርገው አሳያችኋለሁ። መልሼ በጣም እኔ ለፀጉር የሚስማማኝን ቅርንፉድ እጨምርበታለሁ ማለት ነው። እዚህ ጋር እንደዚህ ያዘጋጀነውን ምን እንደምናደርገው አሁን ቀጥዬ አሳያችኋለሁ ማለት ነው። ሁሉንም ነገር ቅድም እዛ ጋር የቀቀልናቸውን ከዘይቱ ጋር የቀቀልናቸውን ግማሽ ማንኪያ ወይም አንዳንድ ማንኪያ አድርጋችሁ ትጨምሯቸዋላችሁ። እዚህ ጋር መልሼ ጥቁር አዝሙድም አድርጌበታለሁ። በተጨማሪነት ደግሞ በጣም ተወዳጁ በጣም ለፀጉር እኔ መደረግ ቤት ውስጥ የሚሰሩ ውህዶች ሁሌም ሊጠፋ የማይገባው አብሽ ነው። አብሽም ጨምርበትና እንደምታዩት እነዚህ ነገሮች ቅድም አብሬ ከሽንኩርቱ ጋር የቀቀልኳቸው ናቸው። ይሄኛው ደግሞ አልቀቀልኩትም ማለት ነው። እዚህ ጋር ሰርተን አዘጋጅተን የጨረስነው ዘይት አለ። እዚህ ላይ አንድ ላይ እናደርገውና እንዘፈዝፈዋለን። ይህንን ዘይት እንዳልኳችሁ ከግንባር ለሸሸ አዳዲስ ለሚበቅል ፀጉር ፍቱን መላ የሚያደርገው ደግሞ እንደዚህ ስለምንዘፈዝፈው ነው። በመጀመሪያ በደንብ አድርገን ዘይቱ እነዚህን ኢንግሪዲየንቶች ላይ ያለው ኒውትሪሽን በአጠቃላይ ይዟል። ከዛን ስናስቀምጠው ደግሞ ሞር እየተብላላ የዚህን ነገር እንዲይዘው ያልተቀቀለ ፍረሽ የሆነ ሁሉንም ግብአቶች መጀመሪያ የተጠቀምናቸውን ሁሉንም ግብአቶች ጨምሬያለሁ ከሽንኩርቱ ውጪ። ሽንኩርቱ ኦልሬዲ መጀመሪያ በርከት ያለ ስለነበር ይበቃዋል። ስለዚህ እንደዚህ በሽንኩርቱ፣ በነጭ ሽንኩርቱ፣ በዝንጅብሉ፣ በሁሉም መጀመሪያ ያደረግኳቸውን ነገሮች አድርጌ መልሼ እዘፈዝፈዋለሁ። የምቀባውን ላይ ብቻ ነው ይሄንን ነገር እየቀነስኩ የምቀባው፣ አላጠለውም። ይሄኛው ታስቀምጡታላችሁ ከድናችሁ ብርሃን በሌለው ነገር ከላይ ወይ በጥቁር ጨርቅ ወይ በጥቁር ፌስታል እፍን ታደርጉትና
ብርሃን ብዙ የማያገኝበት ቦታ ማስቀመጥ ነው። በደንብ አድርጎ ጠንካራ፣ በጣም ጠንካራ የሆነ ዘይት ይሰጣችኋል። እንዳልኳችሁ ከግንባር ለሸሸባችሁ ሞክራችሁ ታመሰግኑኛላችሁ ቤተሰቦቼ። ስለዚህ እንደዚህ ያማረ ዘይት አዘጋጅተናል። ለዚህም ነው መጀመሪያ አብረን ዘይት አዘጋጀን፣ ሁሉንም ግብአቶች ጨምረን መልሰን ደግሞ ምንዘፈዝፈው በጣም ጠንካራ እንዲሆን ነው። እንግዲህ በምታዩት መልኩ በሚያምር መልኩ ፍረሽ የሆነውን ሁሉንም ቅርንፉዱን፣ ዝንጅብሉን፣ ሁሉንም ነገር አብሹንና ጥቁር አዝሙድን አድርገን በምታዩት መልኩ እናስቀምጠዋለን። እንዳልኳችሁ ብርሃን በማያስገባ ቦታ ላይ ብታስቀምጡት ሞር ቶሎ ውጤታማ ይሆናል። ውስጡ ያለውንም ነገር አይለቅም ማለት ነው። ስለዚህ እንደዚህ ቆንጆ በሆነ ጃር ላይ አድርግና ክድን አድርጌ አስቀምጠዋለሁ። እንደነዚህ አይነት ነገር ዘይቶች ስታዘጋጁ በብዛት ጠርሙስ ነገር ቢሆን በጣም ቆንጆ ነው። ፕላስቲክ ከሚሆን ይልቅ ጠርሙስ ነገር ቆንጆ ነው። እንደዚህ ካዘጋጀሁት በኋላ እዚህ ጋር በስተመጨረሻ ቤት ውስጥ የተዘጋጀ ወይም ደግሞ እናንተ የምትወዱትን ይሄ የሀበሻ ቡና ነው የምጠቀመው። ቡና 1 ማንኪያ እጨምርበታለሁ። እውነት ለመናገር በጣም ቡና የማትፈልጉ አለመጨመር ትችላላችሁ፣ ግን ሽታውን የሚያስተካክልልናል። በጣም ነው የሚያሳምርልን። እዚህ ጋር ቆልቼ የተፈጨ የተረፈኝ ከመጠጣት የተረፈ ቡና እጨምርበታለሁ። 1 ማንኪያ ሊሆን ይችላል። እጨምርበትና ይሄንን ዘይት እዘፈዝፈዋለሁ። ይሄንን ዘይት አዘጋጅቼ በ24 ሰዓት ወዲህ አልጠቀሙ። ቢያንስ እንኳን እንደዚህ አድርጌ ከዘፈዘፍኩት ከ24 ሰዓት በኋላ በሳምንት 3 ጊዜ እየተቀባው እታጠባለሁ። በተለይ ፀጉራችሁን ለመታጠብ 2 ቀን 3 ቀን ከሆነ በኋላ ፀጉራችሁ ታጥባችሁ ተቀብታችሁ ታጠቡት። ግን ፀጉራችሁ በጣም ቆሻሻ ቢውልዲንግ ያለበት ከሆነ ፕሊስ መጀመሪያ ፀጉራችሁን ታጠቡ። እኔ ሁሌም እንደምነግራችሁ በንጹህ ፀጉር ላይ የምታደርጉት ማንኛውም ትሪትመንት ቶሎ ውጤቱን ታገኙታላችሁ። እጅግ በጣም እወዳችኋለሁ። አመሰግናለሁ ቤተሰቦቼ።